ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። አበሻ የወንዶች ንጉሱ ተመልሷል። ዓለም አስጨንቆ አህጉር ሶስት አህጉሮች ኤዥያን፣ ኢሮፕን፣ አሜሪካን አስጨንቆ ንጉሱ ተመልሷል። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እኔም ብቻ ነው ግን ይሄ ነገር ፕራንክ የመሰለኝ። እውነት ከሆነ እኔ ለጃኒ ደስ ብሎኛል። እንኳን ደስ አለሽ ማለት እፈልጋለሁ። አበሻ የወንዶች ንጉሱ ተመልሷል። ዓለም አስጨንቆ አህጉር ሶስት አህጉሮች ኤዥያን፣ ኢሮፕን፣ አሜሪካን አስጨንቆ ንጉሱ ተመልሷል። የወንዶች ንጉሱ ሴዶ ተመልሷል ወደ ሀገሩ። በቀሉ ተዘጋጂ፣ የቀብር ሳጥንሽን አዘጋጂ ማለት ነው። አበሻ ሴዶን አታውቁትም። ይዶን ነው የሚያጥወል እንኳን ሙሉ ህዝቡን ዓለምን አንጫጨች ነው የመጣሁት ለዚች ለቁምቡርስ ለበቀሉ ሴዶ ፈራት ላለ ጭራሽ ይዶን ነው የሚያጥወል። አታውቁኝም። ከአይምሯችሁ በላይ ነኝ። ሴዶ በድጋሚ ጠፍቶ እንዳይል ጥብቅ ቁጥጥር ሊደረግ ይገባል። ያለበለዚያ አይቻልም። ነገ ሀሳቡ የሚቀይር ልጅ ነው። ሰበር የተባለ መረጃ ተሰምቷል። አልሰማንም እንዳትሉ በትላንትናው ዕለት ከምሽቱ 11 ሰዓት ተኩል ከ49 ሰከንድ ላይ መብራት ብልጭ ድርግም ባለበት ሰዓት ላይ የት እንደነበራችሁ አሳውቁ ሲባል እንትን ተብሏል። አሳውቁ፣ ሁላችሁም አሳውቁ። በተያያዘ መረጃም እንግዲህ የዛሬ 3 ዓመት 9ኛ ወር ላይ ሰኞ ቀን ከምሽቱ 11 ሰዓት ተኩል ከ49 ሰከንድ ላይ መብራት ብልጭ ድርግም ይላሉ። ሁላችንም አልሰማንም እንዳትሉ ጥንቃቄ ውሰዱ። ሻማ በመግዛት መብራት በማዘጋጀት ጥንቃቄ ሁላችሁም ውሰዱ። እሺ፣ አመሰግናለሁ። አልሰማንም እንዳትሉ አረ ምኑ ሰጠሽ የተባላት እንስት ናት። ተረትና ምሳሌዎቻችን ተመልሰዋል። በእናት አሁንም ተረት ላይ ነው እንዴ? ፈስ ያለበት ካካ ይላል። ካካ ይላል። ገብቶና ፈሱ ከመጣ ምን ያድርግ? ሽንት ቤት ገብቶ ሰርቆ ከማሰብ አለማሰብ። እኔ መጀመሪያ ከሰረቁ በኋላ ምን ማሰብ ነው? ትሰርቂያለሽ ነኝ። አረ በእናትህ ሂድ። አወቅሽ ሲሏት ቲክቶከር ሆነች። እኔ ለውበት እንጂ ሰበር አሁን የገባም። ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ትሬንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። ምንድን ነው? ኢባብ አምላኪ ነው፣ ዘንዱ አምላኪ ስራ ይፈርሳል። One game? Only one? Only one game, yes. One game. We have to make it two. ጀግና
ጀግና ቡርሴ ከረከረለት ጀግና ለተንኮል ማን ብሎ ነ ቡርሴ እንደ ሀገር ነው ያኮራል። ብሔራዊ ጀግናችን ነው በስድብ ማለት ነው። ለረጅም ዓመታት ያለ ደጋፊ መጫወት የለመደው የኢትዮጵያ ብሔራዊ ቡድን የደጋፊ ድምፅ እንዳይረብሸው ቀጣዩን ጨዋታ የሚያደርገው አብሮት ላይብረሪ ነው። ጸጥ ያለ ሜዳ የለመደው ብሔራዊ ቡድን ኮሽታ ከሰማ ስለሚንኮሻኮሽ ላይብረሪ ውስጥ ተጫውቶ በጥሞና ኳስ ለመቀባበል አቅዷል። ላይብረሪ ውስጥ መጫወት ትልቅ ጥቅም አለው አለው የብሔራዊ ቡድኑ አሰልጣኝ። ጨዋታውን ማንበብ ቢያቅተን እንኳን መጽሐፍ ማንበብ አያቅተንም ብሏል። ስላልገባህ እኮ ነው አንተ። እኔና ማማ የኛ ኑሮ የሚረዳው ሴሚስና ቦሌ ቤት ተከራይቶ ጂ+4 ውስጥ 18 ቆይ ተረጋጋና 18 ክላስ ተጣብን እንግዳ ሲመጣብን ማማ እኔና ስትመጣ ገብቷል። የት እንደምታርፍ ተጨንቀን ተሸግረን ገብቷል። ጠቦን ቤቱ ብራዘር ጂ+4 የት ማን ሚስጥር ነው። ሚስቴ የወለደች ጊዜ ከዚህ ከጣቷ ላይ 4 ኪሎ ቀለበት ነበር። ከዛ ላይ ውጥ ታድርጊ ነው ጨምሬ ዳይመንድ ገዛሁት። ገብቷል። ይሄ ሁላ ነገር አለ በእኔ ያለፈብኝ ገብቷል። ግን እንደዛም ሆኖ አልፈነዋል ሁሉንም ገብቷል። መጀመሪያ ግን አሁን ሰው የሚመስለው ምንድነው ያ አሪፍ ህይወት ይኖርን የሚመስለው ገብቷል። ብዙ ነገር አለ ገብቷል። ይሄ ደግሞ ለሚስቴ የከፈልኩት መስዋዕት ፍቅር ነው ገብቷል። ደግሞ የሰው ልጅ ፍቅር ሲይዝ መጀመሪያ ምን አስባል ትዳርን ማሰብ አለበት። ለዛ ብዬ ነው። በጣም ተቸግራችኋል። በጣም በሱቅ ነው የሚኖር። በጣም አይደል እንዴ የተቸገራችሁት? ጀለስ ከፍቅረኛው ጋር ከተለያየ በኋላ እንዴት አንተ ምን ሆነ ነው 10-20 ሴት አሰልፈን ማለት የምችል ወንድ እኮ ነው። ምን ሆነ ነው አንተ ዳለ አንድ ዝንጀሮ የመሰለች ልጅ ወዳት ነበር እኮ እና ማናት ወዳትም አለ። በቃ እሷ አልወደደችም አልፈለገችም። ካልፈለገች በግድ ነው አንተ ሰማይ ቤት ቢሆን መጠብቃታለሁ። እኔማ ሰማይ ቤት ቢሆን መጠብቃታለሁ። አንተ ምን ሆነ ነው? ኧረ ገደል ይከተል እማዬ እንዴት ታልብኝ መሰበረችው ነው እግሬ ልሰብሩ ነው። እኔ ምን አጠፋሁ? እሷ እኮ ነች የከዳች። በእናትህ እግሬ መሬት እንዳውርድ ነው ማርያም። በእናትህ እማዬ እማ ኧረ ሞት እማ በእናትህ ከእነዚህ እንግዲህ ልክ ወራጅ አለ በል። አንዳንድ የቲክቶክ ድራሞች ሰው እንደመራላችሁ አትጅብኝ። ኧረ አንቺ እኮ አልኖርም ያባለኝ እስከ ዛሬ ዳቦ እያበላኝ ልታኖረኝ ነው የፈለገው? ምንድን ነው የፈለገው? በሽተኛ ወጨቱ እኮ ጥለሽው ልትሄጂ ነው? ክትክት በላለ ወጨት ላይ ነው ይሳበረበት። አንቺ እኮ ማለት ሀብታም እንጂ ማለት እኮ ነው። አይ የምትለው ነገር አልገባኝ። አንድ ነገር ልንገር፣ ያኔ የዱቄት ህይወትን ስትኖር አብሬ እኖራለሁ። ዘንድሮ ግን በቃኝ። ከዚህ በላይ አልችልም። እኔ የሚያስተዳድር የሚያኖር ይዞ አግኝቻለ። ከኔ የተሻለ ሰው አገኘሽ? አይ ብላ ከዚህ በላይ መንፋች አይ ብላ በቃ ቤቱ ሞላ ማለት ነው። ፈርካስ ሌላ ነገር ከፈለግ አንተ ፖርኮ እሺ ደግሞ ምን እየሰራሽ ነው? አይ አይደለም እኔ ማለት ነው ሁሌ ማለት ነው እዚህ ጋር ተቀምጠናል ቲቪ ላይ እና ዝቅ አላለኝ እና በደንብ አይታያትም ለሷ ላሽ ከዛ እንደዚህ ከፍ ስል አለች በደንብ ይታያት። እሺ ልብስሽን ለምንድን ነው ያዝሽው? ይሄ ደከላት በደንብ ለተረገዘው ልጅ ነው። እና ወገን በቅርቡ አልጨልልም ትላላችሁ? አረ እንደውም ቆይታል። እንደዚህ ከጀመረች በቃ ማምለጥ ነው ያለብህ። እንዴ ፈርጀን አትብጀን ናብላን አታስበላን ለገላችን ልብስ ለወዳችን ጥብስ ጀባበለን ከባብተል ከስከሽ ከውሻ ተናካሽ ጠብቀን ገበያችን ባካፋ ወጫችን በማንኪያ አርገው ከጭቃ ቤት ወለቅ ከፖፖተልክ ላሚታን እስካላችሁ ሙሉ። አረ ሴትዮ ማን ነው የሚችልሽ ግን? እኔ እንጃ መንግስትም ቢመድብልሽ የሚችልሽ አይመስለኝ። ማረሻ ነው ምንም እያረሰ እኮ አይደል? ማካኪያ ነው የትራክተር ኢንፊኒክስ። ይሄ ከባድ ነው። ሀሳቡ ምን ነበር? ቆይ ለማረስ ነው ግን ምን ነው የሚያምህ? አላወቅንም እስካሁን። ማረሻ ነው ማስረሻ? አይ ማሰሻ። ሪፕሌይ ጸዴ ነው። ጂፒቲ እጅ አለበት።
ይሆናል ብለሽ ነው? እየሞከረች ነው ይሆናል ብላ። ኦኬ መኮትኮቻ ነው። ኖኪያ የሆነች ትራክተር አእምሮ ምንድን ነው? እኔ እንጃ። እንደዚህ ያሳመረኝ ቢቸግር የወንድማማቾች ሜካፕ በደንብ ተናገሪ። ቢቸግር የወንድማማቾች ሜካፕ ተጫወቱባት። እኔን አስገድዶኝ ነው በልብለው ነው። ተበቀሏት። አሁን ፎሎ አድርጋቸው። ነጉቴ ዛሬ ተገኝተሻል። ቀና ብለሽ አውሪ። በይ አውሪ። ቢቸግር ሜካፕን ለልደት፣ ለሰርግ፣ ለአራስ ጥሪ፣ ቤቢ ሻወር፣ ጠንቋይ ቤት ለመሄድ የጠንቋይ ቤት ዋና አስኪያጆች እንደዚህ አይነት መጥፎም ጥሩም ያልሆነ ሜካፕ ይሰሯቸዋል። ቢቸግር ሜካፕ ይለያል። ቢቸግር የወንድማማቾች ሜካፕ ይለያል። ተጫወቱባት። ተበቀሏት። እኮ ያራዳ ልጅ ግርም ትኛለች። ከየት ነው ሰፈሮቹን የምታገኛቸው? እናንተ ሶስት እቴዎች ምን አድርግ ነው የምትሉኝ? እኔ የምለው ሁለታችሁን አላውቃችሁም። ይሄኛው ግን ከፊት ያለው በጣም ተመሳስሎብኝ ነው። ይሄ ዘፈን ያወራው ልጅ አይደለም። ማን ነው የዘፈነው? ኧረ ያራዳል አንቺ ስለርድናና ስለፊት ምናምን እያወራሽ ነው? የምሬ ነው። ፊት ማለት ነው ሰገራቢው ማለት ነው። በሮቶ አይወርድም ነበር። ምንድነው ቲሸርት ያራዳል እንደዚህ ወርዷል። ታጠባለህ እንዴ? በቀን እንደዛው ሁለቴ ነው የምታጠባው። የምር እንዳንተ አራዳ ከተባልክ የምሬ ነው ፋራውኝ ልሙት። ስለ እርድና ምናምን ታወራለህ። ቱታውን ደግሞ በከተር ነው እንደ ቆረጥሽው ቁርጭምጭም ይድረሰ ያራዳ ተወልደሽ ነው ብራዘሪ። አራንተ በዚህ ፊት ማለት ነው አይደለም ተከታይ ማለት ነው። ቤተሰብ ካለ እድለኛል። አንተ ስለ እርድናና ስለምን ታወራለህ? ማንም ሰው ካንተ ጋር ቢል ማለት ነው የምሬ ነው ቆንጆ ነው። መቤቴ ሹሌ ፊት ሸምሱ ወይ ይቺ ልጅ የሀብታም ልጅ ናት። አነፋፋችንም ንፋላት። የሀብታም ልጅ ናት። አነፋፋችንም ንፋላት። መጣው። እሺ በደንብ ንፋላት። ንፋልሻል። እሺማ መጣው። ንፋት ነው ያለኝ። እኔ ምንም ዳድ ነው የላከኝ። ስራዬ እኮ አይደለም መንፋት። ግን አንቺ እንደዚህ ደስ ይላል። ለቅማለና እንዴ ሸምሱ የተነፋ ሁኔታ አለ። የተነፋ ሁኔታ አለ። እህሉ ምን ያሳምቀያይረው ንፋት አንድ ያልከኝ መንፋት ነው የምታወራው? ደግሞ ምንድን ነው ፊት እንደዚህ ቀለም በቀለም ንፋ አላልከኝ? ነፋዋት። እሱ ንፋ የተባለው ያህል ነው። የነፋው ግን ሌላ ነው።